በህይወት በየትኛው ማጋጣሚስ መጨነቅ ማለት እስከዛሬ ፕሮቫይድ ያደረገልን የነበረውን እግዚአብሔር መኖሩና አለመኖሩን መጠራጠር ነው ማለት ነው። ጥያቄ ከሚሆንብኝ ነገር ውስጥ አንዱ አለመጨነቅ ይቻላል። ወደ ትልቁ ኃጢአት ስራ የሌለው ኃጢአት ማለት ራስ ማጥፋት ነው። እንግዲህ ቅዱስ ጳውሎስ ራሱ እለት እለት የቤተክርስቲያን ጉዳይ ያስጨንቀኛል ብሎ ይናገራል። ያን ሁሉ ያሳለፈውን እግዚአብሔር ረስቶ ለመጀመሪያ ጊዜ በሰው ታምኖ ሰው እንደተረሳኛል እግዚአብሔር ሰው እንዴት እንደሚረሳ ላሳይ ብሎ 2 ዓመት ረሳው። ሁላችንንም ሱስ እንደሆነ እንኳን ሳናቅ ሱስ ሆኖብን አብረን እየኖር ነው ያለው ነገር ሶሻል ሚዲያ ነው። አሁን ኃጢአት የሚሰራባቸው መንገዶች 3 ናቸው። በሐልዮ ያለ በነቢብና በገቢር ወይም ደግሞ በሐሳብ በመናገርና በማድረግ ነው። የሁሉ ነገር ምንጩ ሐሳብ። እንግዲህ ሰው ኬርለስ መሆን ይመስለዋል አለመጨነቅ ማለት። አለመጨነቅ ማለት አለማሰብ ማለት አይደለም። በዚህ ጭንቀት ማለት ማሰብ ከሚገባህ በላይ ማሰብ። የመጀመሪያው ጭንቀት ሐሳብ እንዳይመጣብን ማድረግ አይችልም። ቅዱስ ዮሐንስ አፈወርቅ አናተ ላይ ወፎች እንዳይዞሩ ማድረግ አትችልም። ቤት ውስጥ መጥቶ ጎጆ እንዳይሰሩ ማድረግ ይችላል። ስራ ፈታ አይምሮ የሰይጣን ቤተ ሙከራ ነው ይላል አባ አንጦስ። ስራ ፈቶ ቁጭ ያለ ሰው ሰይጣን ነው አዲስ ኃጢአት ይሞክርበት። ክርስቶስ እኮ ነፍሴ ታወከች ብሎ ነፍሱ ታወከች ተጨነቀች። ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ነፍሱ ታወካ ተጨንቃ ስለ አልዓዛር አልቅሷል፣ ስለ ኢየሩሳሌም አልቅሷል። እና ሊገሉት ተስማምተው ነው አንድ ወንድም ያተረፉ ጉድጓድ ውስጥ ነው። እሱም ጨለማ ጉድጓድ ውስጥ ነው። እነሱ በጋርደው ሲሳሳቁ ሳቃቸው ይሰማው ነበር። ሲበሉ ሲጠጡ ርቦት ጭራሽ አንስቶ ሸጡት። ጠላቶችና በጣም ብዙ የበደሉ ሰዎች ፊት በእግርህ የሚያቆመ እንድትሰድባቸው እንድትላቸው አድርግ። እግዚአብሔር ያሳየህ ምሕረት እንድታሳየው። ሁሌ የምናገረው እኔ እግዚአብሔር ከሌለበት ሀብት እግዚአብሔር ያለበት ድህነት ይሻላል። ምክንያቱም እግዚአብሔር ያለው ሁሉ አለው። ተመልካቾቻችን አሁን ቆይታችን የምናደርገው ከወንድማችን ኢዮኤል ሀብታሙ ጋር ነው። እየተከታተላችሁ የምትገኙት አርቲስት መዝናኛ የቅዳሜ ፕሮግራማችንን ነው። ዛሬ የምንወያየው እንግዲህ ብዙ ወጣቶችን እያስጨነቀ ስላለው ዝምተኛው ገዳይ ስለሆነው ስለ ጭንቀት ነው። ስለዛ አንዳንድ ሀሳቦችን እንለዋወጣለን። እሺ እዩ፣ ያው በድጋሚ እንኳን ደህና መጣ። ያለነው አርቲስት ቲቪ ላይ ነው። ያው ለወጣቶች የሚሆን ብዙ ነገር እናወራለን ብለን ተስፋ እናደርጋለን። ከዛ ውስጥ አንዱ ደግሞ ጭንቀት ነውና ጭንቀት በሳይንሳዊ ሰዎችና በመንፈሳዊ ሰዎች የተለያየ እይታ አለውና በቅድሚያ ግን ጭንቀት በራሱ ጤናማ ነው ወይስ አስፈላጊ ነው በመንፈሳዊ ህይወት? እንግዲህ ክርስቶስ በጣም ብዙ ቦታ አትጨነቁ ብሎ ጽፏል። ቅዱስ ጳውሎስም ልክ እንደዛ። ስለዚህ እሱ ብቻ ልክ እንዳልሆነ ማሳየው ነውና የጭንቀት እንግዲህ ቤተክርስቲያን እንደውም አባቶች የሚሰጡት ሚኒንግ ጭንቀት ማለት የእምነት ማነስ እንደሆነ፣ እንደውም ጭንቀት ማለት እግዚአብሔር የሚሳነው ነገር አለ ብሎ ማሰብ እንደሆነ። ምክንያቱም ሰው አሁን እንደ ምሳሌ እንኳን ልጆች ተማሪ እያለን ከትምህርት በኋላ ስላለው ስለመበላው መክሰስ ምሳ ጭንቅላታችን ላይ ምንም የሚመጣው ነገር የለም። ምክንያቱም የሆኑ እናት አባት አሉ ኦልሬዲ ተዘጋጅቶ የሚጠብቀን ነገር አለ። ሶ ኢሹ አይሆንም ማለት ነው። ምክንያቱም እንግዲህ የሆነው የልባችን ቦታ ላይ እናትና አባታችን እንዳሉ ስለሚያውቅ ማለትና ካደክ በኋላ ግን ራስን ከቻልክ በኋላ ቤት ኪራይ የሚሉት ጉዳዮች ከመጡ በኋላ ራስን ወደ መቻል ከመጣ በኋላ እነዛ ሰዎች ፕሮቫይድ ማድረጋቸው እንዳቆሙ ውስጣችን ስለሚያውቀው ማሰብ ይጀምራል። ምንድነው በለው፣ ምንድነው መጠጣው፣ ነገር ምንድነው ማድረግ የሚሉ ጉዳይ። ሶ በህይወት በየትኛው ማጋጣሚስ መጨነቅ ማለት እስከዛሬ ፕሮቫይድ ያደረገልን የነበረውን እግዚአብሔር መኖሩና አለመኖሩን መጠራጠር ነው ማለት ነው። ሶ የእምነት ማነስ ነው ጭንቀት ማለትና እንደው በጣም ትልቅ እግዚአብሔር ላይ ያለን እምነት እግዚአብሔር ላይ ያለን ፍቅር የሚቀንስ እንደምታዩት ደግሞ ወደ ራስ ማጥፋት ወደ ትልቁ ኃጢአት ስራ የሌለው ኃጢአት ማለት ራስ ማጥፋት ነው። እንግዲህ እስከዛ ድረስ የሚያደርስ ተግባር ነውና በየትኛው መንገድ ጥሩ ሊሆን አይችልም። በእርግጥ የቅዱሳን ጭንቀት ይባላል። ሰው ሊጨነቅ የሚገባው እንደው ከተጨነቀ እንኳን እግዚአብሔርን አለማግኘቱ ነው ሊያስጨንቀው የሚገባ። በየትኛውም የህይወት አጋጣሚ ውስጥ እያንዳንዱ ነገር ውስጥ እያንዳንዱ ክፍተት ውስጥ የህይወታችን ሁኔታዎች ውስጥ እግዚአብሔር አለ። ያንን ማሳደድ የኛ ፈንታ ነው። ሶ ኦን ዘ ሳይለንት ሊስነር ኢን ኤቭሪ ኮንቨርሴሽን አሁን እኛ እንኳን ኮንቨርስ እናደርግ አለ ክርስቶስና እንፈልገዋለን ነው። እኛ እንግዲህ የሆነ ቤተክርስቲያን አጥር ውስጥ ነው እግዚአብሔርን እንፈልገው፣ ግን በየትኛውም ሲቹዌሽን ውስጥ ያለ እግዚአብሔርና ያንን አለማግኘት፣ ፍቅሩን አለማግኘት፣ ቸርነቱን ነው አለማጣጣም፣ እንደተሞተለት ሰው ሆነን አለመኖራችን፣ እነዛ ጉዳዮች እንደው ቢያስጨንቁን ጥሩ ጭንቀት ሊባል ይችላል። ግን ጭንቀት የአብዛኞቻችን ኤክስተርናል ስለሆነ ቁሳዊ ጉዳይ ስለሆነ በየትኛውም መንገድ ጥሩ ሊሆን አይችልም። እንደዛ ነው ጭንቀት የሚተረጎመው። እንግዲህ በጣም ብዙ ወጣቶች እኛንም ጨምሮ ጭንቀት የሚያጠቃን ነገር ነው። አሁን እንዳልከው ከእምነት ማነስ ሊመጣ የሚችል ነው፣ ግን ደግሞ ይህንን አንረዳውም አብዛኞቻችን እና ወደ ጭንቀት የሚያስገቡን የተለያዩ የህይወት ውጣ ውረዶች ይኖራሉ። ግን ወጣቶች ከጭንቀት ራሳቸውን ለመጠበቅ ወይም ደግሞ ጭንቀት ውስጥ እንዳይገቡ ምን ማድረግ አለባቸው ብለን ያው የሚገርምሽ ጥያቄ ከሚሆንብኝ ነገር ውስጥ አንዱ አለመጨነቅ ይቻላል።
ለምሳሌ ይሄ ጭንቀት በሆነ መጠን የሚያስፈልግ ይመስለኛል። እንዳልከው ክርስቶስም ቅዱስ ጳውሎስም መጽሐፍ ቅዱስ ላይ አትጨነቁ ቢሉንም ቅዱስ ጳውሎስ ራሱ እለት እለት የቤተክርስቲያን ጉዳይ ያስጨንቀኛል ብሎ ይናገራል። እና የሆነ ባላንስ የማድረግ ጉዳዩ ነው እንጂ የሚያስፈልግ ያክል ወይም ደግሞ የሆነ መጠን የሚያስፈልጉላ መስሎ ይሰማኛል። እንግዲህ ሰው ኬርለስ መሆን ይመስለዋል አለመጨነቅ ማለት አለማሰብ ማለት አይደለም። በዚህ ጭንቀት ማለት ማሰብ ከሚገባህ በላይ ማሰብ። የራስህ ድርሻ አለ፣ የእግዚአብሔር ድርሻ አለ። አሁን እኛ ሁሉን ነገር ካላደረግን ስለምን የነገውን ማወቅ እንዳለብን ግዴታ ይሰማናል። እና ደግሞ ሁሉም ነገር ላይ ኮንትሮል የለም። ሰው ነህ፣ በጣም ብዙ ሊሚት አለና ሊሚትለስ የሆነው እግዚአብሔር ነው። ወይም ደግሞ ምንም አይነት ነገር የማይበግረው የሚሳነው ነገር የሌለው እግዚአብሔር ነው። የነገውን ጉዳይ አንተ ማድረግ የማትችልባቸውን የጸለይክባቸውና እስከ መጨረሻው ድረስ አቅም የሚፈቅደውን ማድረስ ከቻልክ ድረስ ከዛ በኋላ ያለው እግዚአብሔር ነው። ሰው የሚጨነቀው ያንን ማድረግ ስለሚፈልግ ነው፣ ምንም ጋራንቲ ስለሌለው ማለት ነው። እና አለመጨነቅ ይቻላል አይቻልም? የመጀመሪያው ጭንቀት ሀሳብ እንዳይመጣብን ማድረግ አይቻልም። ቅዱስ ዮሐንስ አፈወርቅ አናተ ላይ ወፎች እንዳይዞሩ ማድረግ አትችልም፣ ቤት ውስጥ መጥቶ ጎጆ እንዳይሰሩ ማድረግ እንችላለን አይደል? ሰይጣን በጣም እንግዲህ ብሶ የማያውቀው ነገር ምን ያስበውን ነገር አያውቅም። የሱ ትልቁ ትሪኪ ነገሩ ሀሳብ ማቅረብ ወይም ደግሞ ወፎቹን አናተ ላይ ማዞር። አስገብተህ ጎጆ የምትሰራው አንተ እንዴት ልትሆን ነው ይልሃል። ነገ ገና ሳምንት የሚቆረውን የቤት ኪራይ ቁጭ ብሎ ዛሬ ያሳስባል። ኑር ሙት የማታውቅበት ጊዜ ማለት ነው። እና ያንን ሀሳብ አማትፎ መመለስ፣ ጸልዮ መመለስ፣ ገና ከሩቁ ሪፊውዝ ማድረግ አይ እግዚአብሔር ያውቃል የመሰለ ደግሞ በጣም ትልቅ ቃል የለም። በነገራችን የመመክረው ይሄን ነው። እግዚአብሔር ያውቃል ማለት የሚያሳርፍ ነገር የለም። እና መጥቶ ሀሳቡ ቤት እንዳይሰራ ነው። አሁን ኃጢአት የሚሰራባቸው መንገዶች 3 ናቸው። በሐልዮ ያለ፣ በነቢብና በገቢር ወይም ደግሞ በሀሳብ በመናገርና በማድረግ ነው። የሁሉ ነገር ምንጩ ሀሳብ። እንግዲህ ስንት ኃጢአት ልንሰራ እንደምችል አስቡ በማሰብ የሀሳቡ ኃጢአት ግን አለማሰብ ይቻላል። የክፉ ሀሳቦች እንዳይመጡብን ማድረግ ይቻላል አይቻልም? የቀረበውን ኃጢአት የቀረበውን ክፉ ሀሳብ ግን ከመጣ በኋላ ሪላይዝ አድርገህ ሳታጣጥመው በደንብ ሳታብሰለስለው ገና ከመነሻው ማስወጣት ይችላል። ጉዳዩ ኬርለስ የመሆን ይሄ ስራ ያለ መስራት የሰነፎች ጥቅስ አይደለም። በነገሮች ሁሉ አትጨነቁ፣ ስለምትበሉት ስለምትጠጡት ነገር ሁሉ አትጨነቁ የሚለው በዛው ልክ ቅዱስ ጳውሎስ ሊሰራ የማይወድ አይብላ ብሏል። አሁን በጣም የሚገርመው የኛ ቤተክርስቲያን ቅዱስ ጳውሎስን በጣም ክርስትና ራሱ በጣም የሚደንቅ ሃይማኖት የሆነው ሽማግሌዎችን፣ ህፃናትን፣ መስራት የማይችሉትን ሰዎችን ማዕከል ያደረገ እንደሆነ የምታውቂው ሊሰራ የማይወድ ነው የማይፈልግ ሰው ነው እንጂ መስራት የማይችል ሰው ሁሉ አይብላ አይደል። መስራት እየፈለገ አካሉ የማያስችለው ከሆነ እድሜው የማያስችለው ከሆነ ይሄ ሰው እግዚአብሔር ያበላዋል፣ ያጠጣዋል፣ ያኖረዋል። እና አንተ ጥረትህን ካንተ የሚጠበቀውን ስቴፕ እስኪሄድክ ድረስ ክርስቶስ እንደሚያደርግልህ ማመን ማለት ነው። በዛው ነገሮች ውስጥ በጣም እንሳሳተው ደግሞ አሁን ምንበላው ምንጠጣው ለቤተሰቦቻችን ፕሮቫይድ ያደረግን ያለውን ነገር እኛ እያደረግን እንደሆነ ውስጣዊ ትዕቢት ሁላችን ውስጥ አለ። ለዛ ነው የምትጨነቀው። ስራ አቆም ብለህ በምን ይበላለሁ ነው የምትለኝ። ሰው የሚያበላህ እግዚአብሔር አልነበረም ስራ ነው ማለት ነው። በቅንፍ እየተናገርክ ያለው ያው እና ፍጹም በልቡ እግዚአብሔርን የሚያምን ሰው በሚያደርገው ነገር አይደለም እንደሚኖር የሚያስበው ገብቷል። ሰንፈህ ተኝተህ እግዚአብሔር በቁራ አይመግብህም፣ እያመጣ በወፍ አይመግብህም። ያ በትክክል ስራ ፈትነት የሚያመጣው በጣም ብዙ ኃጢአት ስላለ ስራ ፈት አይምሮ የሰይጣን ቤተ ሙከራ ነው ይላል አባ እንጦንስ። ስራ ፈቶ ቁጭ ያለ ሰው ሰይጣን ነው አዲስ ኃጢአት ይሞክርበታል። አሁን ዛሬ እኮ ወጣቶች በዲፕሬሽን በማይሆኑ አዲክሽኖች ምናምን የሚያዙት ቤት ውስጥ ብቻቸውን በሚያሳልፉት ጊዜ ክፍላቸውን ውስጥ በጨለማ ውስጥ የሚያሳልፉት ጊዜ በጣም ረጅም ስለሆነ ስራ የሚሰራ ሰው ቢዚ የሆነ ሰው ግን ኃጢአት የመስራት እድል እንኳን የለው። ሰምታችሁ ከሆነ ስራ የፈታ ቄስ ቆቡን ቀዶ ይሰፋል። ይሄ በጣም የተሳሳተ አባባል። ቄሶች ወይም መነኮሳት ቆባቸውን ቀደው የሚሰፉት ስራ ላለመፍታት ነው። ስራ የፈታው ሳይሆን ላለመፍታት። ምክንያቱም ቅድም እንዳልኳችሁ ስራ የፈታ አይምሮ መጨረሻው ኃጢአት ውድቀት ስለሆነ በተቻላችሁ አቅም ምንም ስራ ባይኖርባቸው ራሳቸውን ቢዚ ለማድረግ ሞክሩት። ወይ አበባ ይጠጣሉ፣ ወይ ነገር ይኮተኩታሉ። መቀመጥ አይፈልጉም በተቻላችሁ አቅም። በጣም እንደውም ጠቢ መሆናቸውን ነው የሚያሳየውና አባባሉን በጣም ነው የምጠላው። ስራ የፈታ ቄስ አይደለም፣ ስራ መፍታት የማይፈልግና ኃጢአት መስራት የማይፈልግ ቄስ ነው። እና እንዳልከው ማሰብ ማቀድ፣ በተለይ እግዚአብሔርን ፍቃድ አካተህ ጥሩ ነገር ለህይወት ለማድረግ መጣር ጥሩ ነገር ነው። ግን ያን ማድረግ አይደለም እያኖረ ያለው። የመጀመሪያው ነገር የእግዚአብሔር ፍጹም ቸርነት እያኖረ እንደሆነ ማመን ያስፈልጋል። ሁለተኛው ደግሞ ያንተን ድርሻ ከጨረስክ በኋላ ቀጣዩ የእግዚአብሔር እንደሆነ ማሰብ መተው ማለት። ስለዚህ ጭንቀት ማለት አለማሰብ፣ አለማቀድ፣ ኬርለስ ሆኖ ዝም ብሎ ተኝቶ መኖር አይደለም።
ማሰብ ከሚገባ በላይ ማሰብ የለብህም የሚለውን በዛ ልክ ነው ማየት ያለብን። በመጽሐፍ ቅዱስ ውስጥ ጭንቀት ውስጥ ገብቶ የተጎዳ ምናምን እንደ ምሳሌ የምናነሳው ሰው ይኖራል? ሁሉም መጽሐፍ ቅዱስ የተጻፈው ባይዞ ለኛ እና በጣም የሚገርመው እኔ ይደንቀኛል። አሁን ቅዱስ ዳዊት ንጉስ ነው፣ ልብ አምላክ የተባለ እግዚአብሔር ልብ የተባለው በጣም ደወርስት ኃጢአት የሰራው ሰው ደግሞ እሱ እና ተጽፏል፣ አልተደበቀለትም። የሁሉም ቅዱሳን እዛ ውስጥ የምናያቸው መጽሐፍ ቅዱስ ላይ የምናያቸው ቅዱሳን ታሪክ አላቸው፣ የኋላ ታሪክ አላቸው፣ ውድቀት አላቸው እና ያ የተጻፈው ለኛ ነው። የጭንቀት ተጠቂ ነበሩ። አዎ ብዙ አሉ። ኤልያስ ለምሳሌ በጣም ጭንቀት እንደሚያስቸግረው ኤልሳቤጥ የምትባል ንግስት ልትገለው እንደምትፈልግና ስታሳደደው ሞቱን ተመኝቶ ያውቃል። በጣም ተጨንቆ በርናውት አድርጎ አቅቶት ማለት ወድቆ አንደኛ ነገሥት ምዕራፍ 19 ላይ እናገኘዋለን ይህን ታሪክና በጣም ተጨንቆ በቃ ነፍሴን ውሰዳት በቃኝ። ነብይ ነው እንግዲህ አስቢ። በጣም ብዙ የሚደናንቁ ነገሮች ጽፏል። የእግዚአብሔር ሰው ሁሉን የሚያጽናናው ነው። ግን እሱም አንድ ቀን በቃ ከብዶት ያውቃል። ልክ መረረኝ እንደምትለው አላር በቃ ነፍሴን ውሰዳት አሁን አቅቶኛል እስከዚህ ድረስ ማለት በጣም ታገለ የሆነ ሳለ አቃተው። ሸሸ ወደ በረሃ ጥጉን ይዞ አንድ ዛፍ ስር ላይ ተቀምጦ እግዚአብሔር ነፍሱን እንዲወስድለት ጠይቆ ያውቃል። ከምንም ነገር በላይ ለሁላችንም አሁን በመከራ መታገስ እንዳለብን የሚመሰለው ኢዮብ ያማረራቸውን መማረር ብታዩ በጣም ትደነቃል። 12 ጊዜ መሞትን ተመኝቷል በዛ 40 ምዕራፍ ውስጥ። አሁን እኛ መታገሱን ብቻ ነው የሚያሳየው። ትዕግስት የሚባለው ከእግዚአብሔር ጋር ያለውን ግንኙነት በጭቅጭቅም ውስጥ በፍቅርም ውስጥ በጥላቻም ውስጥ ብቻ ከእግዚአብሔር ጋር ያለህን ግንኙነት ይዘህ ቆይ ነው ፖይንቱ እንጂ በጣም ብሶ ሲጨነቅ ህይወቱ ላይ ያሉትን ነገሮች መፍታት ሲያቅተው ከእግዚአብሔር ላይ ፊቱን ያዞራል። እንደ አባት መጨቃጨቅ አለብህ፣ መሟገት አለብህ። ለምን አታየኝም ልትለው ይገባል። ግን ማለት ካለብህ ለሰው አይደለም ሄደህ የምታመው ራሱ እግዚአብሔር ነው ማናገር ያለብህና ኢዮብ ለዚህ በጣም ትልቁ ምሳሌ። ሞትን ያልተመኘ ቅዱስ የለም መጽሐፍ ቅዱስ ላይ። ሁሉም ተፈትኗል። ዳዊትን ብታየው ነፍሴ በጣም በውስጥ የተጨነቀች ይላል መዝሙር 42 ላይ ተጨነቀች ይላል። ከዛ እግዚአብሔርን አሰብኩ ነው የሚለው መጨረሻ ላይ እና የሰራው ኃጢአት በጣም አስጨንቆታል። ባመናቸው በልጆቹ ተከድቷል። ያልሆነው ነገር የለም ቅዱስ ዳዊትና እንደሱ መዝሙሩን እንደውም ስናነብ ልብ አምላክ የተባለው በጣም ልብን የተጠጋ መዝሙር ዳዊት የሚያደርስ ሰው በደንብ ያውቀዋል የዳዊት መዝሙር እንዴት ፈዋሽ እንደሆነና ለልብ በጣም የደረሰ እንደኛ ሰዎች በዚህ ዘመን እየተሰቃየ እንዳለ በዚህ ጄኔሬሽን እንደውም ፔን እያለፈ ያለ ሰው እስኪመስል ድረስ በጣም ቅርብ የሆነ ነገር ቢናገሩና የሁሉንም ከአዳም ጀምሮ እስከ መጨረሻው ክርስቶስ እኮ ነፍሴ ታወከች ብሎ ነፍሱ ታወከች ተጨነቀች። ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ነፍሱ ታወካ ተጨንቃ ስለ አልዓዛር አልቅሷል፣ ስለ ኢየሩሳሌም አልቅሷል። እና ጭንቀት የሆነ መካድ ወይ ልክ ስትጨነቅ መካድ ከእግዚአብሔር በጣም ፍጹም መራቅ እግዚአብሔር በጣም የሚጠላው ነገር አይደለም፣ ሰውነት ነው። ፖይንቱ መጨረሻው ምንድነው? ከተጨነክ በኋላ የሚወጣው ፊድባክ ከእግዚአብሔር ጋር የሚኖር ግንኙነት ምንድነው የሚለው ነው ጉዳዩና እንዳልከው አሉ ሁሉም ተጨንቋል። መጨረሻቸው ግን እንግዲህ ስማቸው መጽሐፍ ቅዱስ ላይ ታሪካቸው መጽሐፍ ቅዱስ ላይ እስኪጻፍ ዛሬ ህይወታቸው ትምህርት እስኪሆን ድረስ ነው። ህይወታቸው ትምህርት የሆነው መጽሐፍ ቅዱስ ላይ የተጻፈው ተጨንቀው ስላልቀሩ እግዚአብሔርን አምነው ድል አድርገው ስለተነሱ መጨረሻቸው እስከ ህይወት ፍጻሜያቸው ድረስ በእግዚአብሔር ታምነው ስለቆዩ ነውና ብዙ ምሳሌ ማድረግ የምንችላቸው ቅዱሳን አሉ። ከመንፈሳዊ እይታ አንጻር የጭንቀት ምንጮች ምንድን ናቸው ይባላል? አሁን ትውልዱ ላይ ያሉትን ከረንት ላይ ያሉትን ነገሮች እናስ የመጀመሪያው ያው ቅድም እንዳልነው ስራ ፍትነት ወይም ደግሞ ስራ ማጣት ነው። ማንም ሰው ወዶ አይደለም ስራ የማይሰራው። ብዙ ወጣቶች እንግዲህ የሀገራችን ሁኔታ ሆኖ ስራ የሚገኝበት ኦፖርቹኒቲዎች በጣም አነስተኛ እየሆኑ ከዛ በዛው ልክ በጣም ትዕግስት እየታጣ መጥቷልና ይሄ እድሜ በቃ እዚሁ ጋር ያለቀ ነው ወይ በቃ አለቀ ማለት ነው ይሄ ነው ተምሪ ምናምን ያ ሁሉ ስትረግል ሀስል ምናምን ለዚህ ነው የሚለው ጉዳይ በጣም ወጣቱን እንግዲህ ጨምድዶ ይዞታልና ያ ገፍቶ እግዚአብሔር እኔን አይወደኝም። ምክንያቱም የሆነ የምታየው ደግሞ ጎረቤትህ ልጅ አለ ቤተሰቦቻችን ማህበረሰባችንም እንዴት ከወጣቱ ጋር ዲል ማድረግ እንዳለበት ገና የገባው ማህበረሰብ ያለን አይመስለኝም። ምክንያቱም የወጣቱ ባዶነት መጀመሪያ ቤተሰቡን ማስደሰት እንደ አብዛኞቻችን አይደል ያው ተምረን መጨረስ ነበረ። ተምሬ ሲጨርስ ሁሉ ነገር ያልቃል ብለን አስበን ነበር። ተምረን ጨረስን። በመርቃቱ በቀጣዩ ቀን እቃ ጠባን የተጀመረው አይደል በቃ ምንም ድግሱ አለቀ። ድግሱን እቃ እሱ ታጥባለህ። ስራውን ሰርተህ ስራ መቼ ነው የምትይዘው የምታገኘው የሚል ደግሞ ጥያቄ ይመጣል። ስራውን አግኝተህ መቼ የምታገባው መቼ የምትወልደው መቼም ቢሆን አያልቅም ጥያቄዎቹና እነዛን የማያልቁ የቤተሰቦቻችን ዙሪያችን ያሉ ሰዎች ድምጽ በጣም ወጣቱ ስለሚሰማ እሱን ለመሙላት ነው የሚሯሯጠው እንጂ በልቡ ያለውን ፓሽን ለምን እንደተፈጠረ መጠይቅ የሚባሉት ጉዳዮች ቀርተዋል። በአይን የምታየውን ኤክስተርናል ጉዳይ ለመሙላትና አሁን ይሄ ስራ አጥነት በተለይ የምንፈልገው አይነት
ህይወት አለመኖራችን በጣም በቀል ወጣቱ ለጭንቀት ዳርጎታል። ትዕግስት ማጣት ማለት ነው። ሌላኛው እንግዲህ the illusion of comparison የሚባለው ራስን ማወዳደር ነው። የአብዛኞቻችን ጠላት እሱ ነው። ዛሬ ህይወት በጣም ጥሩ ህይወት እንደሆነ ሰክሰስፉል ህይወት እንደሆነ መለኪያው ሶሻል ሚዲያ ላይ ቲክቶክ ላይ ያሉ ሰዎች ሆኗል አይደል? ጥሩ አለባበስ፣ ጥሩ መኪና፣ ጥሩ ቤት ሆኗልና ያ የሌለው ሰው በህይወቱ ያልተሳካለት ሰው አይደል? ኢን ሚሊየንስ ቪው የሌለው ሰው ወይ ቫይራል ያልወጣው ሰው ፌመስ ያልሆነ ሰው በህይወቱ ስኬታማ እንዳልሆነ የሚቆጠርበት ዘመን ላይ ስለደረስን ሰው ባለባበሱ የሚገመትበት መቼ ነው የምትቀይረው አብረህ ነው የተሰፋው የሚባልበት ጊዜ ላይ ስለደረስን ወጣቱ በዛ ልክ ነው ራሱን የሚመዝነውና በዚህ ልክ አየነው ኢን ሚሊየንስ የሚቆጠሩ ወጣቶች በጣም በቃ የወደቁ ሰዎች ናቸው ማለት ነው። እና ሁሉም ሰው አብዛኛው ሰው ራሱን ያወዳድራል ከሰው ጋር እና አብረው አድገው አብረው በዚህ ማህበረሰብ ተጉዘን በጣም ባጭር መንገድ በሾርት ከት ቤተሰቡን ሲጦር ቤት መኪና ሲያሟላ ኤክስተርናል የሆኑ ነገሮች ሲያደርግ አንተን ሲገለምጥ ክላክስ አድርጎ ሲያስደነግጥ ታየዋልና ያ መቼም ጥሩ ስሜት እንዲሰማው አያደርግም። ሁሉም ነገር የሚያልቀው የሰው ዓለሙ አይምሮ ነው ባይዘይ በቃ ሁሉም ነገር የሚያልቀው እዚህ ጋር እኔ ላልረበሽ እችላለሁ። ተመሳሳይ አስተዳደግ እኔ እናንተ አድገን ሱራ የሆነ የምናየው ነገር አንተን ሊረብሽ እኔ ሊያስደስተኝ ይችላል። ስለዚህ at the same ቦታ the same situation the same timing ላይ ሁለታችን ስሜታችን የሚለይ ከሆነ የኔና እሱ ዓለም አይምሮአችን ውስጥ ነው ማለት ነገሮችን የምንቀበልበት መንገድና ሁለተኛው ራስን ማወዳደር ሰው እንደ ቤተሰቦቻችን እግዚአብሔርም ሰው የሚያወዳድር ይመስላቸዋል። የገሪ ልጅ አታየው ራስ ማወዳደር ስትል አሁን እያየ ነው ያለነው ከመንፈሳዊ እንትን ስለሆነ አንጻር ስለሆነ የባልንጀራህን ቤት አትመኝ ይላል። ንብረት መመኘት ምናምን የምንለዋል። መመኘት ልክ ከሶስቱ እንደነገርከን ወይም ከሶስቱ ኃጢአት አንደኛው ነው። የሐሳብ ኃጢአት ነው መመኘት። እየተመኘን ኃጢአቱንም እያደረግነው ነው ልንል እንችላለን። አዎ ኦልሬዲ ኃጢአት እኮ በእግዚአብሔር አንተን እንዳንተ ነው የሚወድህ ወይ there is no one የሆነ ኮምፔር የሚያደርገው ነው። በጣም ይገርመኛል። ሰው እንደ እናትና እንግዲህ እንዳልኳችሁ ማህበረሰባችን ትንሽ ብዙ እንትን ስላለው እንግዲህ እንዲህ ብሎ የሚወራ ነገር አይደለም። የአብዛኛው ሰው አባትና እናት አታዩም ያገሌ ልጅ ነው እሱ እዚህና ለእናቱ እንዲያርጉ አንተ ምናምን የሚሉ ጉዳዮች ነው። ዛሬም የኔ ምግብ ነው የምትበለው ይላል አባትህ ሲመጣ በወጣትነት እሱን ልጦርበ በሚገባ እድሜ የሚሉት ጉዳዮች ስላሉ ማለትና የነዛን ድምጽ ፍራቻ እግዚአብሔርን ጋርም ያለ የሚመስለው ሰው አለና ትንሽ የተሻለ መንፈሳዊ ህይወት ስላለው ያ ሰው ትንሽ ወደ እግዚአብሔር ስለቀረበ ስኬታማ የሆነ ወይም እግዚአብሔር ለሱ የሚያደላ ወይም እሱን እግዚአብሔር በሌላ አይን የሚያየው እና በሄድኩበት ሁሉ የምናገረው እኔ እግዚአብሔር የእንጀራ ልጅ እንደሌለው አንተ የማደጎ ልጁ አይደለም። በቃ ልጅ ነው። አቡነ ማትያስ ብፁዕነታቸው በረከታቸው ይደርብን እነሱም የእግዚአብሔር ልጅ ናቸው። አንተም ልጅ ነህ። there is no one የሆነ ከፍ ዝቅ እግዚአብሔር ጋርና እሱን መረዳትን የመሰለ ነገር የለም ቀንን እንደመጠበቅ። ለዚህ በጣም ትልቅ ምሳሌ የሚሆነው ዮሴፍ ነው። እኔ በጣም በቃ የምወደው ቅዱስ ኦሪት ዘፍጥረት ምዕራፍ 37 ጀምሮ ያሉትን እኔ እንዲያነቡት በጣም እመክረው። ዮሴፍ እንግዲህ በቤት ውስጥ በቤተሰቡ የሚጠላ ሰው 11 ወንድሞች ይጠሉታል። እንግዲህ ዝም ብለህ አስበው ቤት ውስጥ መጠላት መገልመጥና ይሄ ፌክ እኮ ሳቅ ምናምን ቢኖር ጥሩ ነው፣ ግን ግልጽ የሆነ ጥላቻ እንደማይወዱት ያሳዩታል። ቢገሉት ደስ እንደሚላቸው እሱም ያውቃል። ግን ከሁሉ ነገር በላይ እኔ በጣም ካልም ሆኖ ይኖር ነበር በዚህ ውስጥ አይረበሽም ዮሴፍና ለምን እንደሆነ ታውቃለህ? መጽሐፍ ቅዱስ ያዕቆብ አባቱም ከልጆቹ ሁሉ አብልጦ ዮሴፍን ይወደው ነበር ይላል። ለሱ ማተር የሚያደርገው በአባቱ መወደዱ። አንተ እናትህ ከወደደች እናትህ ደስ ካለች ሌላ ሰው ቢጠላ አይደል የሆነ በጣም በህይወታችሁ ቫልዩ የምትሰጡት ሰው በእናንተ ደስ ካሉ ሌላ ሰው ቢከፋው ለእናንተ ችግር የለም። ሌላ ሰው ይጠላችሁና ያለፈበት ፓዝ በገዛ ወንድሞቹ ተሸጠ አይደል? በ20 ብር እኮ የተሸጠው። ሊገሉት ተስማምተው ነው አንድ ወንድም ያተረፈው ጉድጓድ ውስጥ ነው። እሱን ጨለማ ጉድጓድ ውስጥ ነው እነሱ በጋርደው ሲሳሳቁ ሳቃቸው ይሰማው ነበር። ሲበሉ ሲጠጡ ርቦት ጭራሽ አንስቶ ሸጡት ለግብፃውያን። ሄደ በሰው ቤት ባሪያ ሆነ። ለረጅም ጊዜ ሲገረፍ ኖር። ከሱ ደግሞ ትንሽ እግዚአብሔር ከፍ አደረገውና የገንዘብ መሪ አደረገው በአንድ ቤት ውስጥ በጲስጥፋራ ቤት ውስጥ ማለት። እሱንም ኖር የጨረስኩ ሳይል በሚስቱ በጌታው ሚስት ተፈትኖ በውሸት ተከሶ እስር ቤት ገባ። ዮሴፍ እነዚህን ሁሉ ነገር ከእግዚአብሔር ጋር አልፏል። አንድ ቦታ ሲያማርር አታዩትም። አንድ ቦታ ለምን ሲል ምን አረኩ እኔ ይሄ የሚገባው ለወንድሞቼ ነበር አላለ። በቀልን አላሰበም ዮሴፍ። በዚህ መሃል ደግሞ የተማረው ሌሰን ነበርና ሁለት ሰዎች እስረኞች አብረው ታስረው ነበር የፈርዖን ሰዎችና ህልም አለሙ። ህልም የመፍታት ጸጋ ስለነበረው አንተን ፈርዖን ይፈታሃል፣ ወደ ነበረው ስልጣን ይመልሳል፣ አንተን ግን ይገላል አለውና ያን ይፈታሃል ያለውን ሰውዬ እባክህ ከእስር ቤት ስትወጣ እንዳትረሳኝ አለው። ይሄን ያለው ዮሴፍ ነው።
ያን ሁሉ ያሳለፈውን እግዚአብሔር ረስቶ ለመጀመሪያ ጊዜ በሰው ታምኖ ሰው እንደተረሳኛል እግዚአብሔር ሰው እንዴት እንደሚረሳ ላሳይ ብሎ 2 ዓመት ረሳው እስር ቤት ውስጥ ብዙ ነገር በጣም ብዙ ቦታ ዮሴፍ በሰዎች ሁሉ ፊት ሞገስን እግዚአብሔር ሰጥቶ ይላል። እስር ቤት ሲገባ ሞገስ ነበሩ። ከኋላ መጥቶ የምግብ ስልጣን የተሰጠው ለሱ ነበር። ከባሪያዎች ሁሉ ተመርጦ የጌታው ቤት ማገልገል የተሰጠው ለሱ ነበር። በሰው ሲታመን ሞገሱ ጠፋ። ሰው እንደዚህ ነው ብሎ ሲያስተምረውና ያን የሚቀራለው አነሳው የግብጽ ንጉስ አደረገው እና ወንድሞቹ ይጠሉት ይቀኑበት የነበረው ህልም አልሞ ስትሰግዱልኝ አየው በሚል ህልሙ ነበር። ግን ርቧቸው ከብዙ ዓመት በኋላ መጡ፣ ሰገዱለት። እነሱ እንደሆነ አየና አለቀሰ፣ ተረበሸ። ይቀራላቸው ምንም እንዳልተቀየማቸው በጣም እኔ ይደንቀኛል። ለነሱ ያለቅሳል። ናፍቆት ነበረ። ጮሆ ድምጹ እስኪሰማ ድረስ አልቅሷል ዮሴፍ እና ጭራሽ ተከራከረላቸው። በጣም ሼም ያዛቸው፣ አንገታቸውን ደፉ። እሱ እንደሆነ ሲያውቁ በቃ ሊገለን ነው፣ ጠብቆ ሊገለን ነው አይደል? መቼም አንተ በምንም በሌለ ሰዓት ብዙ ያደረጉን ሰዎች ትልቅ ስልጣን ኖሮ ስታገኝ ምንድን ነው የምታደርገው? እግዚአብሔርም የሚወዱ ይመስላል። በጣም እኛ ጋር የሚባሉ በጣም በቃ እግዚአብሔር ያቆማል ጠላት ፊት ታሳያቸዋለህ ምናምን። እንደዚህ እግዚአብሔር ጠላቶችና በጣም ብዙ የበደሉ ሰዎች ፊት በእግርህ የሚያቆምህ እንድትሰድባቸው እንድትላቸው አይደል? እግዚአብሔር ያሳየህ ምሕረት እንድታሳይ ነው። እሱ ግን ጭራሽ ለራሳቸው ለውስጣቸው ተከራከርላችሁ። የሸጣችሁኝ እናንተ አይደላችሁም፣ እግዚአብሔር ለዚህ ቀን አስቦኝ ነው፣ ለበጎ አድርጎልኝ ነው፣ እናንተውን ብላችሁ የእናንተ ጥፋት አይደለም ብሎ ራሳቸውን ከመውቀስ ሁሉ ያድኗቸዋል። እንኳን ሊወቅሳቸው አንተ የሆነ ጊልትነስ ይሰማሃል የበደልከው ሰው ፊት ለፊት ሲቆም ከሱ የጥፋተኝነት ስሜት ያሶ ሳይደንህ ደግሞ አስበው። ዮሴፍ ለብዙ ወጣቶች ምሳሌ። አሁን የምታሳልፈው ነገር መጨረሻው መቼ እንደሆነ ምን እንደሆነ አይታወቅም። ግዴታ ፓዙ ተመሳሳይ መሆን የለበትም። የሆነ እኛ እያማረ እንዲሄድ ነው የምንፈልገው። ዮሴፍ አካሄድ እኮ አያምርም። በጣም የተመታ አካሄድ እኮ ዮሴፍ ነው። ሰው እንዴት ለባርነት የተሸጠበት ቦታ ላይ ንጉስ በየትኛውም በኩል ተዟዟር ንጉስ አትሆን የተሸጠበት ቦታ ላይ እግዚአብሔር ግን ይችላል። የቀን ሰራተኛው ነው የገባበት ህንጻ ላይ ባለቤት ልትሆን ትችላለህ። ዋይናት እግዚአብሔር ይችላል። ግን እንደ ዮሴፍ ታምነህ ትቀጥላለህ። በዚህ ስራ በማጣት ውስጥ ራስን በማወዳደር ውስጥ አሁን በምታሳልፉት ዲፕሬሽን ውስጥ በዚህ ራስን በመጥላት ውስጥ እንደ ዮሴፍ ታምነህ ለእግዚአብሔር ከዛ እነዛ የጠሉ የወደቁ ሰዎች ፊት ላይ ደግሞ ቆመ የእግዚአብሔርን ቸርነት የመስበክ አቅሙ ካለ ዮሴፍ በጣም ትልቅ ምሳሌ ነውና እነዚህ ሁለቱ ነገሮች አዲክሽን በጣም ትልቁ ለጭንቀት የሚዳርገው ነገር እሱ ነው። ዛሬ ሁላችንም የሆነ ማድረግ ሳንፈልግ የምናደርገው ኃጢአት አለ። ሁሉንም ሰው ሱሰኞች ምናምን አንልም። ሁላችንም የሆነ ኃጢአት ሱሰኛ ነን። አጤን ዶፍተደ አይደለ? ሁሉም ሰው ሆን ብሎ አይደለም የሚያደርገው። ፈልጎ የሚሰራ ሰው የለም። ባይዘ ፈልጎ የሚያጨስ ፈልጎ የሚቅም ሰው የለም። ዊኖስ እነሱ ላይክ ኢጎ አስቸግሮት ባክህ ምናምን ሊልህ ይችላል እንጂ በየቀኑ ላለማድረግ የሚታገል ሰው አብዛኛው ሰው ሳንወሻሽ የምንናገረው። ምክንያቱም እኛም ተደብቀን የምንሰራው እግዚአብሔርን እያስቀየመ ያለው ሳናስበው ድንገት የምንወድቅበት አይደል? እየማልን እየተገዘትን ከዚህ በኋላ አላደርገውም እያልን ድጋሚ የምንመለስበት ኃጢአት አለ ሁላችን ውስጥና ከእሱ አለመውጣታችን እግዚአብሔርን በየቀኑ መበደላችን ከሰው በታች ያደርገናል። ከምንም ነገር በላይ ኤክስተርናሊ ደግሞ ሰውነት ላይ ሲታይ ፊት ላይ ሲታይ ሰዎች ሪላይዝ ያደረኩት ሱሰኛ እየተባልክ ስትመጣ ደግሞ የባሰ ማይሆን ነገር ውስጥ ይከታልና ትልቁን ወጣት ያስቸገረው እሱ ነው። የመጨረሻውና ትልቁ ጠላታችን ያው ሶሻል ሚዲያ። ከሶሻል ሚዲያ በላይ አሁን በዚህ ጊዜ ትልቅ ጠላት የለም የሚያስጨንቅ እንትኑን ይሄ አንዳንዴ እንዳልከው ይሄ ራስን ማወዳደር በሌላ ወይም አለ። አሁን ለምሳሌ አንዳንድ ሰዎች በጣም ራሳቸውን ንጹህ ለማድረግ ይለፋሉ፣ ወይም ደግሞ ንጹህ ናቸውን በል ይለፋሉ ምናምን፣ አለመሳካት አለ። የሆነ ደግሞ ኃጢአተኛ ብለው ያስቀመጡት ሰው አለ። እሱ ደግሞ ስኬታማ ሲሆን ያለው እሱ ይሄ በሰው አይደለም ባለው ማቴሪያል ነገር ቀርቶ በኃጢአትም የሚቀናበት አጋጣሚ አለ። እሱ እንዲህ እየበደለ እሱ እንዲህ እያደረገ ምናምን ስኬታማ ነው። እኔ ግን ሕግህን ጠብቄ ስርዓትህን ጠብቄ እንዲህ እየጾምኩ እየጸለይኩ እንዲህ እያደረግኩ ግን ውጤታማ አይደለሁም የሚሉ ብዙ ሰዎች አሉ። ከዛ እግዚአብሔር ላይ ተስፋ መቁረጥ አለ። ይህን ከምን ታይዋል? ቅዱስ ዳዊት በጣም በቃ መዝሙሩ ላይ በጣም ገልጾታል። ያልከውን ቃል በቃል ኃጢአተኞች እንዲህ ሲሆኑ ጻድቃን ለአንተ የታመኑት ደግሞ ሲወድቁ ሲራቡ አያለው ይልና መጨረሻ ላይ ግን ኃጢአተኛ እንደ ሳር ሲቃጠልና ሲረግፍ ነው። ምክንያቱም አንተ እንደፍተ ላይ መጨረሻ ላይ እግዚአብሔርን ማጣት ካለው አይረባም ጉዳዩ አይደለ? ሁሌ የምናገረው እኔ እግዚአብሔር ከሌለበት ሀብት እግዚአብሔር ያለበት ድህነት ይሻላል። ምክንያቱም እግዚአብሔር ያለው ሁሉ አለው። ባይዚ the best shortcut እግዚአብሔር የሚያዝ ምክንያቱም ሁሉም ነገር እግዚአብሔር ነው። ገብቷል? ለፍተህ ምናምን ከምታመጣው ገንዘብ
የሆነ ሀብታም ሰው ያባተ ቢሆን ይሻል የሆነ ሀገረ ገዥ አይቀልም ጉዳዩን አይቀልም ካፒታል አያስፈልግም አንተ መጋጋጥ አያስፈልግም አባተ ነው ሶ ዓለምን ሁሉ በእጅ ሊሰጥህ የሚችል እግዚአብሔር አለ ባይሰጥህ እንኳን ለዘላለም ደስታ መጥቶን መንግስተ ሰማያትን ጋራንቲ ሊያደርግልህ የሚችል እግዚአብሔር አለና ሰው እንደዚህ ጊዜያዊ ነገር አይቶ ለምን እንደሚሰናከል አይገባኝ አንተ አንድ ንጉስ ቤተ መንግስት እየሰራውልህ ነው ሱራ ብሏችሁ በትንሽ ለ15 ቀን እዚህ በረት ውስጥ እንደው ቆይ ብትባል መቼም አይሸትህም በረቱ አይደል ታስበዋለህ ያን የተሻለው ነገር ፊት ለፊት እስካለ ድረስ አሁን ያለንበት መጥፎ ነገር መቼም ቢሆን አይገደንም መንግስተ ሰማያትን የሚያሰብሰው ስለ ጽድቅ የሚራቡ ይጠግባሉ ነው የተባለው የሚያዝኑ ይጽናናሉ በመንፈስ ድሆች ይሆናሉ መንግስተ ሰማያትን ይወርሳሉ ማቴዎስ ምዕራፍ 5 ላይና ያንዳንዱ እዚህ ያጣናቸው ነገሮች የምናገኝበት ቦታ አለ እና ከሰው በታች አይደለም የሚሆነው በጣም ከሰው በላይ ይራቅ ነው እና ማመስገን ነው ያለብህ ለአንዳንዱ ገንዘቡ መጥፊያው በማን እንደምትቀና አታውቅም መኪናው መስኮቱን ዘግቶ ምን እያደረገ እንደሆነ አታውቅም ምን አይነት ህይወት ላይ እንዳለ ምን አይነት ባዳም ልኮ ላይ እንዳለ ምንም አናውቅምና በምን እንደምትቀና አታውቀውም በጣም ሹሮኝ መናገር የምችለው ነገር ነው ያው አንዱ ቅናትም የጭንቀት ምንጭ ሊሆን ይችላል በጣም ደግሞ ትልቁ ኃጢአት እሱ ነው የሰይጣንም ትልቁ ኃጢአት እሱ ነው ቀንቶ ነው በአዳምና ሔዋን እሱ ያላገኘውን ክብር ማግኘታቸው እነሱ የታመኑትን ባለመታናቸውን ሄዶ አስቶ በትቢቱ አስቶ እንደዛ ያደረጋቸውና ወደ ቅናትም ደግሞ ያሸጋግራል ሌላኛው ደግሞ ዩሮን ነው ኃጢአተኛ እንደሆኑ ማን ነግሮን ነው በጣም በእርግጠኝነት መናገር ነው አታውቅም በጣም አሁን እኛ ማህበረሰብ ላይ የሚታየው በጣም ሀብታም የሆነ በጣም ሌክዠሪ ህይወት ፋንሲ ህይወት የሚኖር ሰው ስለለበስ ማለት አዎ ላይክ ኃጢአተኛ ድህነት እንደ ጽድቅ ማለት በፍጹም አይደለም ድህነት ስንፍና የሚሆንበት ቦታ ላይ አለ እግዚአብሔር ስለ ድህነት ድሃ ስለሆንክ ሰነፍ በስንፍና የመጣው ድህነት እግዚአብሔር ይቃወማል ይሄ የታወቀ ነገርና የሆነ አርቲስቶችን ላይክ ፌመስ የሆኑ ሰዎችና በጣም ጀጅ ማድረግ አለ ዊሮን ምን ማን አውቀው ነው አንድ አባት ቀን ሙሉ ኃጢአት ይሰራ ብታየው በነጋውታ ስታገኘው እንዳፈርድበት ማታ አልቅሶ ንስሐ ገብቶ እንደሆነ በምን ታውቃለህ በጣም ያስደንቀኛል እና አንድ ጊዜ ቅዱስ እስጢፋኖስ ቤተክርስቲያን እዛ መስቀል አደባባይ ድንገት ቁጭ ብዬ አንድ ሰው መጥቶ ያናገረኛል በጣም የሚገርም ልብስ የሚለብሰው በጣም ስታይሉ በቃ የሚገርም ነው እና እኔ በቃ ብራንዱን እያደነኩኝ ነው እና ቀስ ብለን ማውራት ጀመርና በጣም የተቸገረ ሰው እንደሆነ ገና ፓርኪንግ እየሰራ በቀን 40 ብር ብቻ እንደሚፈልግ እሱም ማደሪያ ከፍሎ ለማደር ማለት ነውና በጣም ተለያየብኝ ነገሩ የሚያወራው ነገርና የሱ ደሞ እንትን በጣም ይደንቀልና ምን ሆነ መስሎ ከ6 ወር በፊት ነው ቤቴና መኪናዬን ያጣሁት እና እንዳትፈርዳይ እኔ በጣም ሌክዠሪ የሆነው መኪናዬን ስነዳ ለመጨረሻ ጊዜ ስነዳ እየነዳው ያለሁት የሆነ ጊዜ በቀዳሁት ነዳጅ ኪሴ ውስጥ ምንም ሳይኖር ለማቆም ስነዳ የነበሩ ያዩኝ ሰዎች ላይክ እኔ ሀብታም ነኝ ለነሱ ለመጨረሻ ጊዜ እየነዳው የነበረበት ሰዓት ላይ ብታዩ ያን የዛ ሁሉ ሚሊዮን መኪና ላይክ አታውቅም ምን ያረገ ያ ሰው ምን ሰፈር ያረገ ቸገሮት ሊሸጠው ይሁን ሊሸጥ ይሄደው ነው ይሄ እንግዲህ ያልኳችሁ ሰው 50 ብር ከኔ ይፈልጉ የተቀመጠው ሰውዬ ከ6 ወር በፊት ይኖርበት የነበረው የኑሮ ከፍታ እሱም ሌሎች ሰዎች ላይ እንዳይፈርድ አድርጎታልና ያንን ካየው በኋላ ለካ ማንም ላይ ጀጅ ማድረግ አይቻልም ሰው ባለባበሱ ፋንሲ በመንላቸው ኤክስተርናል ሆነ ነገሮች ጀጅ ማድረግ አንችልምና የመጀመሪያው ነገር በኃጢአት የተገኘ ገንዘብ አንተም ይቅርብህ ነው ምንም አያረጋግልህ መንግስተ ሰማያትን ስለማይሰጥ ሶሻል ሚዲያን አንስተው ነበርና ጠቀስ አድርገን ሶሻል ሚዲያ ብለን ከምናልፈው በደንብ ብናብራራው ጥሩ ነው አይደል አዎ ጥሩ ጎን ስላለ እሱ ስለሆነ ማለት ነው ለዲፕሬሽን አሁን ወጣቱን እያጋለጠ ያለው በዋነኝነት ሶሻል ሚዲያ ነው እሱ ላይ ትንሽ ነው ሶሻል ሚዲያ ያሁኑ አምላክ እስከመባል እንግዲህ ክርስቶስ ራሱ ለሁለት ጌቶች ልትገዙ አትችሉም ብሎ ገንዘብ ሁለተኛው ጌታ እንደሆነ ጌታ ተብሎ የተጠራው ነው አሁን ሶሻል ሚዲያው በጣም ተጽዕኖ ፈጣሪ ሆኖ በሶሻል ሚዲያ ገንዘብ የሚሰሩ ሰዎችን እያየን ስለሆነ በጣም ሾርት ከት ስለሆነ ማለት ላይክ ምን አይነት ጊዜ ላይ እንደደረሰን አናውቅም የሆነ አዋቂ የሆነ ሰው በጣም የሞኝ የሆነ ነገር በማድረግ በብዙ የሚቆጠሩ ሚሊዮኖችን ፊት ያገኛል ወይ ከዛ በኋላ ህይወቱ ሲቀየር አይደለ ነው ምናየውና ይሄንን 5 አመት ሙሉ ግቢ ውስጥ የግቢ እንግዲህ ህይወት ታቆታላችሁ አሳልፎ እናቱ ቤት ቁጭ ብሎ ጨለማ ክፍል ቁጭ ብሎ የሚያየው ሰው የሚሰማው ስሜት ምንድነው ብዙ የለፉ ሰዎች እዛ ደረጃ ላይ ለመድረስ እዛ ያንን ሙያ ለማግኘት ብዙ የለፉ ሰዎች ቤታቸው ተቀምጠው እንግዲህ ብዙ ያለፉ ማለትም አንችልም እንደዛም ጀጅ ማድረግ አንችልም ግን ብዙ ሰው ደግሞ አሁን የሚወጣበት መንገድ ውሃ የሆነ ማይዝ
ነገር አለ፣ ቁም ነገር ያልሆነ ነገር ነው፣ ትውልዱን የማይጠቅም ነገር ነው። እንግዲህ ምዕራባውያን የሆነውን ደግሞ ባህል በጣም ያጫጭን ነገር ነው፣ ከሃይማኖት የሚያስወጣ ነው። ከምንም ነገር በላይ በተለይ ሃይማኖታዊ ጉዳዮችን እና ድሮ ነውር ነው ብለን የምናስባቸውን ነገሮች ቀልድ ወደ ማድረግ አይደለ ዛሬ በጣም ኖርማል ሆኗል። እሱ ሲሆኑ በጣም የትውልድ ችግር የሆኑ ነገሮችን አንድ ሰው ኦፊሻሊ ሲናገር ሪሌት የሚያደርገው ሰው ይንጋጋል መጥቶ ኮሜንት ላይ አዎ ምናምን ሪሌት የሚያደርግ ነገር ታያለ። ኖርማል ሆኗል። ስሙ ስለማይታይ ብቻ ፕሮፋይሉን አይተህ ማን እንደሆነ ማየት ስለማትችል ብቻ ጉዳዩን ፐብሊክሊ ወደ መግለጽ እና ሹፈት ሆኗል። ሁሉም ነገር ቀሎናል። አሁን እዚህ ውስጥ አንድ ስህተት ብንሳሳት ጥሩ የሚም ግብአት እንደምንሆን ሁላችንም እናውቃለና ነገ ታየዋለህ። አንድ ሀፕን ያደርገው ነገር ነገ ታየዋለና ይሄ በጣም በጣም ትልቅ እንግዲህ ባህሪ አድርጎናል። ሶሻል ሚዲያ እንድንጠቀመው ነበር የተፈጠረው፣ አሁን እየተጠቀምብን ያለው። በእርግጥ ከላይ ያሉ ሰዎችም ክሬት ያደረጉት አላማው ይሄ ነው፣ እኛን ዶሚኔት ማድረግ ነው፣ ዲስትራክት ማድረግ ነው። እና ሶሻል ሚዲያ መጠቀምን መቀነስ ወይም ደግሞ ወደ ማቆም መድረስ ሴጣን ምን ያህል እንደምንለወጥ ያንን ነገር ብናደርግ ምን ያህል እንደምንለወጥ ከኛ በላይ እሱ ያውቃል። በዚህ ዳትስ ወይ ዲስትራክሽኑ እንደዚህ እየበዛ ያለው በዚህ ልክ በጣም ከፍተኛውን ዲስትራክሽን የበዛው ሰው ዲስትራክት ባይሆን ራሱን ጸጥ ያለ ቦታ ላይ አግኝቶ ወይም በቀን የሆነ ያክል ደቂቃ ራሱን ማዳመጥ ቢችል ነገሮችን ሪላይዝ ቢያደርግ ወደ ምን ትራንስፎርም እንደሚያደርግ ከኛ በላይ ጠላት ዲያብሎስ ያውቀዋል። ለዛ ነው በዚህ ልክ ተጽዕኖ የበዛውና ይሄንን ማወቅ የሆነ ስክሪን ታይምን መቀነስ የሆነ የትሬንድ ሰው አለመሆን። አሁን እኮ ቀን ሙሉ የሆነ ትሬንድ የሆነ ሙዚቃ ኦር አባባል ነው አፋችን ላይ አይደለ? የሆነ ነገር ልል ነበር ጥሩ አይደለም ሰሊም ነው ልል ነበር። አዘውት እንግዲህ ሰላምታችን እስኪቀየር ድረስ አይደለ? ያንኑ የምንነጋገርበት መንገድ ጨዋታችን የሆኑ ሰዎች ያመጡት ነገር ነውና አሁን የሁሉ ነገር መለኪያ ቅድም እንዳልኳችሁ ቪው ሆኗል፣ ላይክ ሆኗልና ምንም ፌም ምንም ነገር እንደሌለው እንግዲህ ሁላችን ምስክር ነን አይደል? ምንም ነገር የለውም። ላይክ በሰው መታወቅ ሚንስ የምትበላውና የምትጠጣውን ማግኘት ማለት አይደለም። ይሄ በጣም የታወቀ ነገር ነው። ግን በዛ ጀጅ ትደረጋለህ። በትንሽ ነገር የታወቁ ሰዎች ሳያስቡት በጣም ትልቅ ሪስፖንሲቢሊቲ ላያቸው ይጫናል። አሁን እንደፈለግክ መሆን አትችልም አይደል? ሰው ስለሚያውቀ ማለት ነውና በየቦታው የሚቀርጽ ጉድህን የሆነ ውድቀትህን ፍለጋ የሚታተር ሰው ስላለ የሚሰሩት ሰዎች ሶሻል ሚዲያ ላይ ያሉ ሰዎች ራሱ ያለባቸው ተጽዕኖ በጣም ከባድ ነው። እና አሁን ደግሞ በጣም ትልቁ የመጣው ነገር ይሄ መፈመስ የሚባለው ፌመስ መሆን የሚባለው ጉዳይ ወጣቱን ወደ ማይሆን ነገር እየመራው ነው። ሰው እንዲያውቅህ በሆነ ነገር እንዲያውቅህ ብዙ ነገር ትሞክራለህ። በሆነ ነገር ሲሰራ ያያችሁት ሰው 1000 ቪው ወይ 2000 ቪው ከነበረው ከ3 ሳምንት በኋላ በሌላ ኮንተንት ይመጣል። የዚህ ሰውዬ ዓላማ ሌላ አይደለም፣ መታየት ነው ወይም ደግሞ እነዛ ቁጥሮች መጨመራቸው ነው። እና ቫይራል መሆን የሆነ ቪዲዮ ማውጣት በሰዎች መታወቅ ሰክሰስ አይደለም። እንግዲህ በየሄድኩበት ማውራው ፌም ሰክሰስ አይደለም። በቃ እመንኝ፣ ሄደ ማውራት ይችላል። በቃ ኤክስፒሪየንሱ ያላቸውን ሰዎች ሄደ አውራቸው። በጣም ነው የሚቸገሩት። እኔ ፋይናንሻሊ በጣም ጥሩ የሆነ ፌመስ ወላቅ እውነት በጣም ልብስ የደበቀው ብዙ ነገር አለ። ላይክ ካሜራ ፊት ቁጭ ያለ ሰው ሁሉ ቤቱ ያለው በጣም የሚገርም ደግሞ ተቀጥራ አትሰራ ነገር ደግሞ ሌላ ነገር የምትፈልገውን ፓሽኔት ነገር አትሰራ ነው። ሰው በሌላ ነገር ስለሚያውቅና አታውቅም። ፊት ለፊት የምታያቸው ሰዎች ሁሉ ምን እንደሆነ አታውቅም። እና ቭሎግ ምናምን ተብሎ የሚሰራው ለምሳሌ በህይወቷ እኮ ለመጀመሪያ ጊዜ ኖሮቹ ህይወት እኮ ይሆናል። እና እሱን እያየች ለምንድን ነው እንደዚህ የምትሆኛው? ወይናት እነዛን ኮስሞዎች እያየች ላይክ የምትሄድበትን ቦታ ቁርስ ምሳራት እኮ ፐርፌክት። በጣም ይገርመኛል። ሽሮ ያለበት ቭሎግ አይቻላል። እውነት ማንም ቢሆን ያለቀሰበትን የወደቀበትን አይደለ መጥፎ ውጤት ያመጣበትን ከቤተሰቡ ጋር ይጣላበትን ኃጢአት የሰራበትን ቭሎግ ሲሰራ አይታችሁ ታውቃላችሁ? የቆሸሸ ልብስ አድርጎ አይደል በቃ የሸፋፈነውን ነገር ማንም ሰው ያሳዩና ይሄንን ቁጭ ብሎ የሚያይ ሰው አለ። እኔ ለኮንተንት ክሬተሮች በጣም ማስተላለፍ ፈልገው መልእክት ይሄ ነው። አታውቅም። ቅዱስ ዮሐንስ አፈወርቅ አንተ ልብስና ጫማ ስትቀያየር አንተን እያየ እግዚአብሔር የሚያማር ሰው እንዳለ አትርሳ። ለማን እኛ ማህበረሰብ በተለይ ኢትዮጵያ ውስጥ በጣም ከባድ ነው። በቀን 3 የመብላት ከባድ የሆነበት ማህበረሰብ ላይ በተለይ ወጣቱ እንደዚህ ራስን በማጥፋት ይህን ሁሉ ዜና እየሰማን ሰው እንዴት ነው ህይወቱን ሊቀየርበት የሚችለውን የሚያህል ገንዘብ በጣም ለትናንሽ ነገር ሲወጣ የምታየው? አንዳንድ ሰው ለምሳ የሚያወጣው ብር እኮ የሆነ ሰውን እናት ያሳክማል። አደረከው ችግር የለውም እኮ እንዴት ሶሻል ሚዲያ ላይ ትልቀዋል? ያንን
ቢል ሲገማመቱ ላይ 80 ሺህ 70 ሺህ ያ 70 ሺህ የስንት ሰው እናት እንደሚያሳክም ታውቃለህ? የስንት ሰው ሰርጀሪ እንደሚያሰራ ታውቃለህ? ችግር የለውም እኮ ማውጣቱ። አሁን ኢትስ ናት ጀጅመንት ባይዞ ማውጣቱ ግን ምንድነው ማለት ማሳየቱ ዋትስ ዘ ፖይንት። እና መጠባበቅ የለም በቃ ኬር መደራረግ በጣም ቀርቷልና ሶሻል ሚዲያው በዚህ ልክ አጨካክሎናል። የምናያቸው የምንሰማቸው ነገሮች በጣም ሞት ዛሬ ረክሷል አይደል? ሞት ምናምን መኪና አደጋ ሲባል እኮ ስንት ሰው ሞተ ነው እንጂ ምንም የሆነ ቦታ እንዲህ ሲባል ራስን ማጥፋት ሲባል ላይክ ሳድ ሪያክት ያደርጋል ምናምን ስክሮል ካደረገ በኋላ ይረሳል አይደል? ሰው ባገኘው አጋጣሚ ክፍተቱን ጉድረቱን ሰዎች ፊት አሳይቶ የሚረዳው ሰው አይደል ፍለጋ ለዚህ ሰው እንዲናሰባስብለት ምናምን የሚባለው ሰውዬ ለመሆን የሚጥረው ተረጂው ሰው ተረጂ ለመሆን እንዴት ይገፋፋል? በዛ ልክ በጣም ሚስ ዩስ ከቶናል። የዚህ ሁሉ ነገር ረፍት ያው ቤተክርስቲያን ናት፣ ክርስቶስ ነውና ፕሊዝ እንንቃ ነው። በዚህ ከቀጠልን በቃ መጨረሻችን አያምርም። እና ራስን ማታጥፋበት አሁን አንዳንዱ ይፎክራል፣ ኧረ እኔ በፍጹም ምናምን ይላል። ግን አንድ ቀን ታየዋል በቃ። ምክንያቱም ሰው ራስን ኮምፔር ከማድረግ የሚርቀው አስተካክሎ ምናምን ሳይሆን ከሰዎቹ ራሱን በማድረግ ነው። እዚህ የነፍስ ወይም ደግሞ የህይወት መግቢያዋ ጆሮና አይን ናቸው ይላሉ አባቶች። እና በጆሮ የምትሰማውን ነገርና የምታየውን ነገር መቆጣጠር ካልቻልክ በጣም ከባድ ነው። ቅዱስ አምፕሮስ እንደውም በቤተ መንግስትኛን ይመስለናል እና በሩ አይምሮ እንደሆነ መስኮቶቹ 5ቱ መስኮቶች ደግሞ የቤተ መንግስቱ 5ቱ መስኮቶች 5ቱ የስሜት ሕዋሳቶቻችን እንደሆኑና መጀመሪያ በሩን ካልዘጋው ሌባ በመስኮት ይገባል። ስለዚህ ሁሉም ነገር መዘጋት አለባቸው። በአይን የምታየው፣ በጆሮ የምትሰማው፣ በእጅ የምትዳሰው፣ የምታሸተው፣ የምትቀምሰው ነገር ከምንም ነገር ላይ ደግሞ የምታስበው አይምሮ የሚገባው ነገር መጠንቀቅ ያስፈልጋል። የማንም መፈንጫ ሆነናል። አሁን የሆነ ሰው ድንገት እኮ እንቅልፉን ተኝቶ የመጣለትን ሀሳብ ለቆ እኮ ነው አዎ እውነት ነው ምናምን ብሎ የሆኑ ሰዎች ሲጋደሉበት ሲጨቃጨቁበት ጊዜያቸውን ሲያባክኑበት ምናምን ታያል። ያ ሰውዬስ ላይክ በቃ ወይ ብሩን እያተመ ነው ወይ ደግሞ እየኖረ ነው ያለው። ገብቷል? ረስቶት እየኖረ ነው። እና ክሬት የምታደርገው አንተን ፌመስ ለመሆን የምትጠራው ሰው ደግሞ ምናልባት ደግሞ በሆነ ቪዲዮ እንደተሳካልህ ምናምን የተሰማ ሰው የሆነ ቀን ትረሳለህ፣ የሆነ ቀን ትወድቃለህ። መተማመኛ መቆሚያ ነገር አድርገህ ካሰብከው እመነኝ ትወድቃለህ። እግዚአብሔር ደግሞ በዚህ በኩል ይገኛል ብዬ አላስብም። እና መተው ኢትስ በጣም ኢምፖሲብል ነገር። አሁን ሶሻል ሚዲያን መተው የሚባለው ጉዳይ በጣም ከባድ። ቢያንስ ሴሌክቲቭ በመንፈሳዊ እይታ የሰው ልጅ ከጭንቀት ለመላቀቅ ምንድነው ማድረግ ያለበት? ሴሌክቲቭ መሆን ነው ወሳኙ ነገር። እዚህ ኮንተንት ሴሌክቲቭ መሆን፣ አልጎሪዝም ማስተካከል፣ ቢያንስ ለአእምሮ የሚጠቅሙ እውቀታዊ የሆኑ ጉዳዮች በተለይ መንፈሳዊ የሆኑ ኮንተንት ክሬቶች በጣም ብዙ አሉ አይደል? ቃለ እግዚአብሔር የሚናገሩ እንደው ኤዲት እያደረጉ ይቆራርጡ እንኳን የሚመጣውን ቃለ እግዚአብሔር መስማትን የመሰለ ነገር የለምና አልጎሪዝምን ማስተካከል በቃ ላይክ የምትፈልገውን ነገር ላይክ እያደረግ ዘፈኑን እያሳለፍክ የጅል ነገሩን እያሳለፍክ ኮንተንት ሴሌክቲቭ መሆን፣ ከዛ ቀስ በቀስ መቀነስ፣ ስክሪን ታይም ስኬጁል እያወጡ ለመቀነስ መሞከር እንጂ ሶሻል ሚዲያ በጣም ብዙ ንስሐ የገቡ የቆረቡ ሰዎች አሉ። በጣም ብዙ የተማሩ ሰዎች፣ በጣም ህይወታቸውን የቀየሩ ሰዎች አሉ። ሶሻል ሚዲያ መጥፎ ጎን ብቻ አይደለም ያለው፣ ያው ዶሚኔት ያደርገው እሱ ስለሆነና ኮንተንት ሴሌክቲቭ መሆንና መቀነስ ከተቻለ ሊሆነ ይክል ጊዜ እየተው መመለስ የህይወታችን በጣም ትልቁ አካል እንዳልሆነ ለሶሻል ሚዲያው ራሱ ማሳየት ያስፈልጋል። ላይክ ያን ያህል ነሰሳሪ አይደለም የሚለው ጉዳይ ማመን ያስፈልጋል። ለዛ ነው ማድረግ ያለብን። አሁን የጠቀስናቸው እነዚህ ነገሮች እንዳሉ ሆኖ አይደለ? በዋነኝነት የመጀመሪያው ብለን ያነሳ ነው ራስን ከሰዎች ጋር ማወዳደር ነው። የማህበረሰብና የቤተሰብ ጫና አለ። ከዛ ሌላኛው ሱስ ነው። አንደኛው ሱስ ደግሞ ሶሻል ሚዲያ ነው። አሁን በዋነኝነት ሁላችንንም ሱስ እንደሆነ እንኳን ሳናቅ ሱስ ሆኖብን አብረን እየኖር ነው ያለው ነገር ሶሻል ሚዲያ ነው። ስለዚህ እነዚህ ነገሮች ካነሳን አንድ ወጣት ራሱን እንዴት ነው ከነዚህ ነገሮች አይግባ አይባልም፣ አይጨነቅ አይባልም፣ ይጨነቃል። ሁሉም ሰው ብዙ የሚያስጨንቀው ነገር አለ። ግን እንዴት ከዚህ መውጣት እንችላለን? መፍትሄዎቹ ምንድን ናቸው? ከራስህ ጋርም ደግሞ በግል አንተ ጭንቀት ውስጥ ገባው ብለህ ስታስብ ምንድነው የምታደርገው ነገር እንደ ራስህ? ከዛ ደግሞ ወጣቶች ምን ቢያደርጉ ትመክራለህ? በጣም የመጀመሪያው መንፈሳዊ ተግባራቶችን ማድረግ ነው። ያው ብዙ ጊዜ የሚመከረው ጸሎት ነው። ጸሎት እግዚአብሔርን ማነጋገር ነው። እዚህ ምድር ላይ በጣም ትልቁ የማንከፍለው እና ቶሎ ፈዋሹ ቴራፒስት ያው እግዚአብሔር ስለሆነ እግዚአብሔርን በጸሎት ማነጋገር፣ ጸሎት ማድረግ ቤት ውስጥ አይደለም። በነገራችን ላይ ቤተክርስቲያን ውስጥ ከተቻለ እንደውም ቅዱስ ዮሐንስ አፈወርቅ ቤት ውስጥ ከምታደርገው 1000 ጸሎት ቤተክርስቲያን ሄደህ የምታደርገው ጸሎት አንድ ጸሎት ይበልጣል ይላል። ቤተክርስቲያን የሚሰጠውን ሰላም ታውቁታላችሁ። ከስራ በኋላ ሄደህ ሰርክ ጉባኤ ላይ ምሽት ላይ ቤተክርስቲያን መሳለም፣ ትንሽ መቀመጥ ያለውን ሰላም ሰው እኮ ሳያውቀው ቀርቶ አይደለም። እና መሄድ በቃ ቤተክርስቲያን ሄዶ ጸሎትን ማድረግ፣ መንፈሳዊ ተግባራትን ማድረግ፣ ከምንም ነገር በላይ ከእግዚአብሔር ጋር ሰላም መሆን። በዚህ ሁላችንም የሆነ የሚሰማን ባዶነት አለ። አሁን ጭንቀት ሲባል እኮ መንስኤዎቹን ተናገረ እንጂ መንስኤ የሌለውም ጭንቀት አለ።
አንዳንዴ ዝም ብሎ ጭንቃችሁ ከመሬት ተነስቶ ጭንቅ የሚልህ ነገር አለ። እሱ ማለት እንግዲህ ኦግስጢን እግዚአብሔር ሰውን ሲፈጥር በራሱ ልክ በራሱ ሼፕ የሆነ ጉድጓድ ወይም ደግሞ ቫኪዩም አስቀምጧል ይላል። የሆነ ባዶነት አለ የሞከርነው እንሞላለን ብለን ያሰብናቸው ግን ብዙ ነገሮችን አድርገን እስካሁን ይሰማናል። እሱም ባዶነት ከእግዚአብሔር ውጭ ማንም ሊሞላ አይችልምና ከመሬት ተነስቶ የሚጨንቅህ ጭንቀት ከእግዚአብሔር ጋር ሰላም አለመሆን ያ አሁን ለአብዛኞቻችን ግድ አይሰጠንም። ምክንያቱም ዛሬ ይህንን ኢንተርቪው ስናደርግ ምናልባት ከቤት ተጣልተን ቢሆን ኖሮ የወጣ ነው ፊዚካሊ ያስታውቃል ፊትሽ ላይ ዛሬ ምን ሆነሽ ነው ሲባል አይ ከማዘርጋ ከፋዘርጋ ተጋጭተው ከምትወደው ሰው ጋር ተጋጭተን አሁን ዛሬ እየሳቅን እየተጫወትን የዋል ነው ከእግዚአብሔር ጋር ሰላም ሆነን ነው ወይ? ቫልዩብል አይደለም ማለት ከሱ ጋር ያለን ግንኙነት ፈረሰ አልፈረሰ ፊዚካሊ እንኳን አፌክት ያደርገን ፊታችን አይጨማደድም። ከፍቶ አግኝተው ጓደኛ ምን ሆነው ስትለው የእግዚአብሔር ፍቅር ሆናን ብሎ ያውቃል እንደዚህ የሚል ሰው በዚህ ያህል እግዚአብሔር ያለን ቦታ በጣም አነስተኛ ከተራው ታናሽ ወንድም እህት ጓደኛ ጋር ያለ የፍቅር ግንኙነት ያህል እንኳን ከእግዚአብሔር ጋር የለምና ለማንኛ አብዛኞቻችን ጭንቀት ከእግዚአብሔር ጋር ሰላም አለመሆናችን አለመታረቃችን ነው። ያንን እናስተካክለው በንስሐ ነው። ከእግዚአብሔር ጋር በታረቅ ከምን ነገር በላይ ስጋው ደሙ በመቀበል ያን ማድረግ ያስፈልጋል። ፈርዘር የሄደ ነገር ሲኖር ግን እኔ ሕክምና በታረጉ ባይ ነው። ቤተክርስቲያን አሁን ብዙ ጊዜ ሰው ማትመክር ምናምን ወደ ጸበል ሂድ ምናምን የምትል ይመስላል። አይ እነዛንም ዶክተሮች ጥበቡን የሰጣቸው እግዚአብሔር ነው ነገራችን ነው። ቴራፒስት ማየት ሳይካትሪ ማየት ሄዶ ራስን ቼክ መደረግ አድሚት ማድረግ አሁን ከ6 ወር በላይ ያለፉ የዲፕሬሽን የጭንቀት ጉዳይ 6 ወር ሲያልፉ ወደ ህክምና ነው የሚመራውና ያንን ማድረግም በጣም ትልቁ መፍትሄ ነውና እነዚህ ነገሮች ማድረግ እግዚአብሔርን ማመን ቅድም እንዳልኳችሁ በትናንሽ ነገሮች ውስጥ እግዚአብሔርን ማመን መለማመድ እና ትልቁና በጣም ዋናው መፍትሄ ኢንቫይሮንመንትን ማስተካከል ከማን ጋር ነው የምትውለው የሚለው ጉዳይ በጣም አሳሳቢ። እኔ በግሌ በጣም ጭንቀቴን ሪሊፍ ማድረገው ጓደኞቼን ማግኘት ነው። ጓደኞቼን ሳገኛቸው ወደ ጓደኞቼ ሲሄድ የሚወራው ወሬ የምሰማው ነገር ስለ እግዚአብሔር የምሰማው ክርስቶስን የሚሸት ማህበረሰብ ውስጥ ወይም ደግሞ ሰርክል ውስጥ ካለ የማይጠፋበት ምንም አንድ ሳምንት ከቆየው ከሳምንት በኋላ ማስታወሰው ችግር አለኝ ለሳምንት ምንም የማይመስለኝ ማለት ልክ እንደዛ ነውና አዋዋላችን ጓደኞቻችን አብዛኞቻችን የባሰ የሚጨምሩ ናቸው። መጥቶ ተጣድፎ የሚነግርህ ሌላ ነገር እንጂ እግዚአብሔርን ማመን እንዴት እንደሚያሳርፍ የሚነግርህ ጓደኛ የለም። ናና አስቀድስ ና ኪዳና ድረስ ና ጸልይ ሰሞኑን ምን ሆነ ነው ንስሐ አባትን አግኝታችኋል ምናምን የሚል ጓደኛ ከሌለ በጣም ተበድለሃል ነው ፍሎኒና እንደዚህ አይነት ሰርኩል ውስጥ ወጣቱ ራሱን ቢከት ወደ አገልግሎት ወደ ሰንበት ቤት ያለውን ጥቅም ሁላችን እናውቃለን። ወደዛ ቢከት ትልቅ መፍትሄ ያገኛሉ ያስባሉ። ምን እረዳለሁ መሰለ ደግሞ ሌላ እንጸልያለን እንጂ ለእግዚአብሔር ጊዜ አንሰጠው። እሱ የኛን መናገር እንጂ የሱን ቃል ደግሞ አንጠብቅም። ብዙዎቻችን አንድም ጭንቀታችንን የሚያበረታው ተስፋ በመቁረጥ ሂደት ውስጥ አንድም የእግዚአብሔርን ጊዜ አለመረዳት ጭምር ነውና እሱንስ እንዴት ታየዋል? የእግዚአብሔር ካላንደር እንደኛ ካላንደር አይደለም። የራሱ ታይሚንግ አለው። ምንድነው አንድ ሰው ቃና ብሎ እግዚአብሔርን በእኛ አንድ ቀን በአንተ ስንት ነው አለው 1000 ወይም ደግሞ የኛ 1000 ዓመት ለሱ አንድ ቀን እንደው ቤተክርስቲያን ተስተምሮና እንደው ዝም ብሎ ብሂሉ ሲነሳ ግን 1 ሚሊዮን ነው ይሏል። የኛ 1 ሚሊዮን ዓመት አንድ ዓመት ነው ሲለው በቃ 1 ብር ስጠኝ ባንተ ይሏል ለእግዚአብሔር ማለትና እግዚአብሔርም በቃ አንድ ቀን ጠብቀኝ ይሏል። ያው 1 ሚሊዮን ዓመት ስለሆነ ማለት ነውና የሚለካበት መንገድ በጣም የተለያየ ነው። በጣም የተለያየ እና ቲኖስ መቼ ሊሰጥህ እንደሚገባ ምክንያቱም በልብ ያለውን ትቢት ያውቃል። ቅዱሳን አፈወርቅ እኔ እግዚአብሔር ሀብታም ያርገኝ መጸውታለሁ አትበል ያላረገ እንደማትመጸው ስለሚያውቅ ነው። ካንተ በላይ ያውቃል ነገ ያለውን ሱራፌል ያውቀው ነው። አሁን አንተ በጣም እኛ የምናውቀው ጥሩ ሰው እንደምንሆን ብሩን ብናገኝ የሚገርም ሰው እንደምንሆን ነው። ግን ሂኖስ ሰጥቶም ደግሞ ከሚፈትነን ለራሴ ምኞት አሳልፍ አትስጠኝ የሚል ጸሎት እንደዚህ ያለ ጸሎት የለም። ሰው በራሱ አይፈተን ምንም ነገር ተጽዕኖ ቢያደርግ ይሻላል። ልክ ነኝ ብለህ ካሰብክ ግን ከእግዚአብሔር ጋር ትሟገታለህና እግዚአብሔር በሁለት መንገድ ነው የሚያስተምር። ወይ የጨቀጨቀውን ሰጥቶህ ልክ እንዳልሆንክ ተሰብረህ ትማራለህ፣ ወይ ደግሞ ነስቶህ ታግሰህ ጠብቀኸው ልክ ስታገኘው በጊዜው ኦኬ ለዚህ ነበር የከለከልከኝ ትላለህና ቤስት ወይ መማሪያው እግዚአብሔርን መጠበቅ በትዕግስት መጠበቅ ይሻላልና ሰው ሄዶ ጸሎት ያደርጋል። ጸሎት ማለት ከእግዚአብሔር ጋር መነጋገር ሳይሆን እግዚአብሔርን ማናገር ነው። ባይዘ ለዛ ነው ቅዱስ ኤፍሬም ሶርያዊ አንተ ሄደ እግዚአብሔርን ጠዋት በጸሎት አናግረው ማታ መጽሐፍ ቅዱስ ማታነብ ከሆነ አውርተህ ጨርሰህ ሊያወራ ሲል ቆይ ዝም በል ብለው መሄድ ነው እግዚአብሔር። ምክንያቱም የጸለይከውን ጸሎት የሚመለሰው ወይ ማታ በምትማረው ቃለ እግዚአብሔር ወይ መጽሐፍ ቅዱስ ወይ ቅዱሳት መጽሐፍትን በማንበብ ውስጥ ነው። የእሱን ቃል ደግሞ የት ሄደን እንስማው? እንደ ብሉይ ኪዳን መቼም መጥቶ በደመና ይነግረንና
በዛ መንገድ ነው ይሄን ነገር የምናየው። ሌላው ደግሞ ማመን ይከብዳል ለብዙ ሰው። የሆነች እንደውም ስቶሪ ነበረች። አንድ ሰውዬ ገደል ውስጥ ሊገባ ሲል እንደምንም ብሎ የሆነ ዛፍ ስር ያዘና ከታች ገደል ነው ሊወድቅ ሲል አቤቱ ጌታዬ ሆይ አድነኝ አድነኝ ነው። ከዛ እሱም እንዳድን ከፈለክ ልቀቀው ሲለው እንዴ በወድቅስ እና ማመን ከባድ ነው። እና እንዴት ነው ማመናችንን የምናዳብረው? መጀመሪያው ጸሎት ነው። አለማመንን እርደው በማለት በቃ ምንም ይሄ በሽታ ነው። ምክንያቱም መጽሐፍ ቅዱስ ያ ሁሉ ሺህ ገጽ ባይዘይ ስለማመን ነው። በቃ እስራኤልን ባህር ከፍሎ አሻገራቸው እኮ እንትን አይደለም፣ ተረት እኮ አይደለም። በነገራችን ላይ ቅድም እንዳልኳችሁ ዮሴፍን ከጉድጓድ አውጥቶ ከባርነት አነገሰው። ዳዊትን ከረኝነት የእስራኤል ንጉሥ አደረገው። ሐዋርያትን ከአሳ አጥማጅነት ከማይረባ ስራ ወጥቶ ዓለምን የቀየሩ ሰዎች ያደረጋቸው። ይሄ ሁሉ ተረት አይደለም። በቃ የተጻፈው ለአንተ ነው። የማይቻል ሁሉ በእግዚአብሔር ይቻላል። እና እኔ አምናችሁ ሞክሩት። እግዚአብሔር ሁሌ የምለው አምናችሁ ሞክሩት። ካሳፈራችሁ እኔ ጋር ነው፣ እኔ እቀጣለሁ። በእውነት ፐርሰናሊ መጥቶ እኔ ማንም ሰው አታክ ያርግ። ብዙ እኮ ጭንቀት ያለብን ሰዎች ለምሳሌ የሆነ ሀሳብ ላይ ወይ ጭንቀት ላይ ሆነን ጓደኞችህ ወይ ሰላም ናቸው ብለህ የምታስባቸው ሰዎች አይዞህ ለበጎ ነው አይዞሽ ለበጎ ነው ሲል ቃሉ በጣም ከመደጋገሙ የተነሳ ራሱ በጣም ሲምፕል አድርገነው አላ ከዛ ያልደረሰበት ግልግል ያውቃል ምናምን ብለን ወደ ጭንቀታችን ነው እንጂ የምንመለሰው ቃሉ የምር ምን ያክል ትልቅ እንትን እንዳለው ኖቲስ አናረግም አይደል? ስለዚህ እምነትን በደንብ ማዳበር ነው ያለብን ማለት ነው። ከጭንቀት ለመላቀቅ እምነታችንን በደንብ ማዳበር። ያለፈን ነገር ስታስብ ባይዘይ አሁን እዚህ ጋር ቁጭ ያልነው ሁላችንም እግዚአብሔርን ያሳለፈን ቀናል። ልጅ እያለህ እንኳን ያቺ ልትገረፍ የነበረችው ሞመንት ወይ ደግሞ ቤት እናቴ ገደለችኝ እያልክ የነበረችው ሞመንት የምታልፍ ይመስልህ ነበር? እንደው ትንሿ ምሳሌ ነው ምልህ። ከዛ በኋላ ካደግ በኋላ ስንት ነገር አሳልፈናል አይደል? የማያልፉ የመሰሉ ሌሊቶች የዛሬን ብቻ እያልን ነው ስንት ነገር አልፈናልና ያን ያሳለፈን እግዚአብሔር ዛሬ እንዴት ተጠረጥሯል? እና አንድ የመጨረሻ ታሪክ ልናገር። ቅዱስ እንጦንስ ወጣት እያለ ነው እንግዲህ ርዕሰ መነኮሳት ሁሉ አባት ነውና ሰይጣን ይመጣና ዛሬስ ጉልበት አለ፣ በረሃ ውስጥ ብቻውን ነው የሚኖረው፣ ማንም የማይደርስበት ቦታ፣ ቢወድቅ የሚያነሰው የለም፣ ቢታመም የሚያሳክመው ሰው የለም ይሄ ሰው እና ዛሬስ ጉልበት አለ፣ ወጣት ነህ፣ ነገ ስታረጅ እንዴት ልትሆን ነው? አቅም ሲከዳ ስትታመም እንዴት ልትሆን ነው አለው። ሰይጣን ነው ይሄንን የሚለው። እንጦንስ ዛሬ ያለው እግዚአብሔር እኮ ነገም አለ አለው። ይሄ ለየትኛውም የጭንቀት ሀሳቦቻችን መልስ ነው። እግዚአብሔር ያውቃል። በቃ አይምሮን ጸጥ በዚህ ማሰኘት አትችልም። አያውቅም፣ እግዚአብሔር ያውቃል። እና ደግሞ እኔ እንዳልኳችሁ ነው። በቃ ምን ህይወቴን ሰጥቼ መደራደር የምችለው በእግዚአብሔር እምነት ነው ይባይ እና የሆነ ቻሌንጅ ልስጣችሁ እስኪ። በቃ አንድ ወር ወይ አንድ ሳምንት በጣም ያስጨነቀ ነገር ትተው ላይክ ስለ ጉዳዩ እምነት ማለት ይላል መጽሐፍ ቅዱስ እንደተደረገልህ ሆነ መደሰት ነው። ገና ሳይደረግ ጉዳዩ ኦኬ ነገር እግዚአብሔር ጋር ነው። ወይ ደግሞ አንተ በጣም አቅም ያለው ባለስልጣን ወይ ሀገር የሚመራ ሰው ሱራ አደርግልሃለሁ ቢልህ ደስ አይልም? ሳይደረግልህ ማለት ለምን አትጠራጠሩም? ሰውየው ማድረግ የሚችል ሰው ላይክ በጣም ሲምፕል ነገር ነው። ስለ እግዚአብሔር ነው እያወራን ያለ ነው ጋይስ፣ ስለ እግዚአብሔር ላይክ ሁሉን ማድረግ ስለሚችልና ጌታ ሆይ እንካ ካልከው በኋላ መደሰት ነው ያለብህ። አሁን እኮ ጉዳዩ እግዚአብሔር እጅ ላይ ነው ብለና እስኪ በትናንሽ ነገር እምነትን ማጎልበት ይቻላል። በታክሲ እውነት ታክሲ ስታጣ እግዚአብሔርን አምነው እስኪ ጌታ ኢየሱስ ምናምን ገብቷል። የነገውን ደግሞ በጣም ትናንሽ ጉዳዮች ላይ እግዚአብሔርን ማመን ለትልቁ ያበጃጃልና በጣም የልጅ ሀሳብ ይመስለኛል አንዳንዴ። ድሮ አሁን ለምሳሌ መንገድ ተዘጋግቶብኝ ምናምን ማለት ነው በቃ እውነት ኃጢአት የሰራው ምናምን ይመስለኛል። አምላኬ በእናትህ ይህን መንገድ አስከፍትልኝ በቃ ለዛሬ ምናምን ምን ሊያደርግ ይችላል ብዬ አስባለሁ። እና እምነት ግን ከዛም ያለፈ ነው። የምርም እንዳልከው በዚህ ፕራክቲስ ውስጥ ማድረግ ነው። እኔ በጣም የሚደንቀኝ የጓደኛዬ ታሪክ አለ። በጣም ለመብራን ያላት ፍቅር በጣም የሚደንቅ ነው። ላይክ በጣም የሚደንቅ ነውና መቼ እንደጀመረ ታውቃላችሁ? 5ኛ ክፍል እያለች ሊገረፉ ተሰለፉ እና ተሳለች። መጨረሻዋ ሰልፈኛ ነበረች። እመቤቴ ዛሬን ከወጣሽኝ ምናምን 5ኛ ክፍል ህጻናት እሷ ጋር ሲደርስ ግቢ አላት። ያ እምነት የልጅነት እምነቷ ዛሬ እንዴት መብራን ላይ ያላት እምነት እኔ በጣም ይደንቀኛል። እና ትናንሽ ነገሮች ናቸው ምስክር የሚሆኑት። ትንሽ ያለፍከው የሆነች የዘለልካት ጉድጓድ ለነገ በጣም ለትልቁ ለህይወትህ ነገር በጣም በቃ እምነት ይሆናል። እግዚአብሔር ደግሞ ነገራችን ላይ የሚያግዘው ሰው አይፈልግም። ሰው ማወቅ ያለበት ነገር ይሄ እየተባልን ያደግነው ነገር አለ። አንተ ስራ እግዚአብሔር ይጨመርበታል። እንዴ እግዚአብሔር እንዴት ጭማሪ ይሆናል? ነው ትንሽ መጨመር ያለበት አንተ 100% ነገሩን ቴክ ማድረግ ያለበት እግዚአብሔር።
እኛ የሚመስልን 75% ያንተ ልፋት ከዛ እግዚአብሔር በረከቱን ምናምን እንደዛ የሚባል ነገር የለም። እንደዛ የሚያምን ሰው መቼም አይሳካለትም። እግዚአብሔር የሆነ አጋዥ አይፈልግም። አንተ ይሄንን ድርሻ ምናምን አይደለም፣ ሁሉን ነገር ስጠው አምነህ የሆነ በቃ አንተ የገዛ ልጅህ ስለ ካልሲ ሲያስብ ብታገኝ ጭንቅ ሲለው አይደብርም? የት አድርገኝ ነው እኔን አትሉ? እንዴት ሰው እየሰራ እየወጣ እየገባ ልጅህ አንድ እንደው ካልሲ ኬን ነው ማመጣው ብሎ ከጓደኞቹ ጋር ምን ይሻለኛል እያለ ብታየው እግዚአብሔር የሚሰማው እሱ ጋር በጣም ትንሽ ስለሆነ ማለት ኤክስተርናል ነው። ለዛው አስቀድማችሁ ጽድቅና መንግስቱን እሹ፣ ሌላው ትርፍ ነው ይጨመርልሃል። መኪና፣ ቤት፣ ልብስ ምናምን በጣም ተራ ነገር ነው ለእግዚአብሔር። አንተ እግዚአብሔርን ብቻ ፈልገው እሱ ይጨምርልሃል። እምነታችን እንግዲህ እግዚአብሔር ይጨምርልን። መጨረሻ የምታስተላልፈዋል? ምንም እኔ ወደ እግዚአብሔር እንመለስ ነው። አያዋጣም በቃ የብዙ ነገር መለኪያው ያዋጣል አያዋጣም አይደለ? ያለ እግዚአብሔር ህይወት አያዋጣም ለወጣቶች። ዋናው ሾርት ከት እግዚአብሔር መያዝ ነው ብሏል ቅድም ከንግግሩ። ጥሩ አባባል ነው። ትያታለህ ሾርት ከቶች ነው እግዚአብሔር ጋር። አሁን ዓለም ላይ እኮ በጣም ብዙ ሾርት ከት ነው ያለው አይደል? ሶሻል ሚዲያም ሾርት ከት ነው ብለን አይደለ? ኢዚ መኒ ነው ብለን አይደል? ሁላችንም ጊዜያችንን ኢንቨስት እያደረግን ያለነው። ስለዚህ ዋነኛው ሾርት ከት ግን እግዚአብሔር መያዝ ነው። ስለዚህ እግዚአብሔር እንይዛለን። እንግዲህ ክቡራን ተመልካቾቻችን ከመምህር ኢዩኤል ጋር የነበረን ቆይታ ይህን ይመስላል። ያው የሰው ልጅ በመንፈሳዊ እይታ ከጭንቀት ለመራቅ ትልቁ ዋነኛው ነገር ወደ እግዚአብሔር መጠጋትና ልብን ለእግዚአብሔር መስጠት ነው። እምነትን በእርሱ ላይ መጣል ነው ብሎናል። እኛም ከዚህ ተምረን ሁላችንም ተግባራዊ ብናደርገው ከጭንቀቶቻችን እንላቀቃለን ማለት ነው። በጣም እናመሰግናለን። በጣም እናመሰግናለን ስለመጣ።